ሰላም ልጆች እንዴት ናችሁ? ደህና ናችሁ ልጆች እንዴት ነው? ዛሬ ደግሞ አንድ ቆንጆ ስራ ይዤላችሁ መጥቻለሁ። ልጆችዬ ከኔ ጋር የምንሰራቸው የተለያዩ ስራዎች በየቤታችሁ እየሞከራችሁ የተለያዩ የፈጠራ ስራዎችን እየሰራችሁ እንደሆነ እየሰማሁኝ ያየሁኝ ነው። በዚህም ደግሞ በጣም ደስተኛ ነኝ። ለእናንተ የሚጠቅሟችሁን እናንተም ደግሞ የራሳችሁን ችሎታ የምታወጡበትን አዳዲስ ስራዎች እየመጣው ያሳየኋችሁ የእናንተን ችሎታ እንድታዳብሩ እንግዲህ አግዛችኋለሁ። ዛሬ አንድ ቆንጆ ስራ እንሰራለን። እዚች ጋር የምታዩት በወረቀትና በውሃ መምጠጫ ወይም ስትሮ ብለን በመንጠራው ነገር የምትሰራ በጣም የምታምር ጥላ ነች። አያችኋት ልጆችዬ? ጃንጥላ ወይም ጥላ ብለን የምንጠራው ነገር ከዝናብ ከፀሐይ የሚከላከልልን ነገር ነው አይደል? በጣም አስፈላጊና ወሳኝ ነገር ነው። ዛሬ ታዲያ ልጆችዬ እንደዚህ የሚያምረውን ቆንጆን ጥላ ባማረ በሚያማምሩ ቀለም ባላቸው ወረቀቶች እንሰራለን ማለት ነው። እንደዚህ ያለውን ቆንጆን ጥላ ለመስራት የሚያስፈልጉ ነገሮች አሉ። ቀለም ያላቸውን ወረቀቶች ታዘጋጃላችሁ። ማግኘት የምትችሉ ከሆነ መቀስ፣ ማጣበቂያና እዚህ ጋር የምታዩት ራሳችሁ የተጠቀማችሁበት ወይም ደግሞ አዲስ ምንም አገልግሎት ያልሰጠ የውሃ መምጠጫ ወይም ስትሮ ብለን የምንጠራውን ነገር ማግኘት ከቻላችሁ እሱንም ታዘጋጃላችሁ። እንዳልኳችሁ እንደዚህ የምታምራውን ቆንጆን ጥላ ስለሆነ የምንሰራው በመጀመሪያ የሚያስፈልጉን ነገሮች ዝግጁ ካደረግን በኋላ ወረቀቶቻችንን እናዘጋጃለን። እኔ እዚህ ጋር በተለያየ ቀለም ያላቸው ወረቀቶች አዘጋጅቻለሁ። እነሱን እንግዲህ የሚያስፈልገንን መጠን ያህል እየቆረጥን እናዘጋጃለን። እንደዚህ የተቆራረጡ ስለሆኑ የተለያየ ቀለም ያላቸውን መርጥና አንድ ላይ በማክበቢያ በመጠቀም አክበን እንቆርጣቸዋለን። መጀመሪያ የክብ ቅርጽ ስለሆነ የሚቆረጠው እዚህ ጋር የሚያስፈልገውን ያህል ወረቀት እንደዚህ ካዘጋጀው በኋላ ሁሉንም እኩል እንደዚህ አድርግና እዚህ ጋር ባዘጋጀውት ማክበቢያ እንደዚህ አድርጌ በእርሳስ በውስጡም ከፈለጋችሁ ከፍ እንዲላችሁ ከፈለጋችሁ በኋላው ማክበብ ትችላላችሁ። እኔ በውስጡ መካከለኛ መጠን እንዲኖር አድርጌ አከበዋለሁ። እሺ ልጆች እንደዚህም ደግሞ አድርገን ሁለተኛም ላይ ወረቀታችን በቂ ስለሆነ እንደዚህ በውስጥ በኩል በካርቶናችን ወይ በማክበቢያችን እንዲያርገና እናከባለን። እናንተ በመትፈልጉት ባላችሁ ነገር ማክበብ ትችላላችሁ። እዚህ ጋር አንዱ ላይ ካከበብን ሌላውን ቀስ ብለን ይዘን እኩል ቅርጽ እንዲወጣልን ማድረግ ስለምንችል እንደዚህ አድርገን በመጀመሪያ አንዱን ክብ ቅርጽ እናወጣለን። ቅርጹን ተከትለን የውስጠኛው ክብ ቅርጽ ስለሆነ የሚያስፈልገን እሱን በጥንቃቄ እናወጣለን። ማስፈልገንን እንደዚህ እንጥልና ቀጣይም ላይ ያለውን ልክ እንደዚሁ በተመሳሳይ ክብ ቅርጹን ተከትለን እንቆርጣለን። በዚህ አይነት መንገድ ክብ ቅርጾቻችንን እንደዚህ አድርገን ቆራርጠን ካዘጋጀን በኋላ በመቀጠል መጀመሪያ እነሱን ጥፋታቸውን አሳያቸዋለሁ። ክብ ቅርጹ እንደዚህ በመጀመሪያ ሁለት እኩል ቦታ እናጥፈዋለን። በመቀጠል ሁለቱ እኩል ቦታ የታጠፈውን ደግሞ መልሰን ጥፋቱን ሳንከፍት ወደ ላይ እናጥፈዋለን። ከዛም እንደዚህ አይነት ቅርጽ ከያዘልን በኋላ ሁለቱ ቅርጾች እንዲገናኙ እዚህ ጋር ባለው ባዘጋጃችሁት ማጣበቂያ መሃሉን ታያይዛላችሁ። ከዛም እዚህ ጋር እንደምታዩት አይነት ቅርጽ ይሰጠናል ማለት ነው። እንደዚህ በሁለት ቦታ ክፍት የሆነ እንደዚህ አይነት የምታዩትን አይነት የወረቀት ቅርጽ ማግኘት እንችላለን። የዚህ አይነት 12 እንደምንፈልገው መጠንም ስለሆነ በርከት ያሉ አሁን ባሳያችሁ መንገድ አይነት ቅርጾችን እናዘጋጅና በመጨረሻም ደግሞ አንድ ላይ እናጣብቃቸዋለን። እሺ ልጆች በዚህ አይነት መንገድ እንግዲህ እዚህ ጋር እንደምታዩት ማዘጋጀት ችለናል። እኔ እዚህ ጋር ለእናንተ ለማሳየት ያህል የዚህን ያህል አዘጋጅቻለሁ። ከዛ በፊት ግን አያችሁት እንደዚህ በርከት ያሉትን ደግሞ መጀመሪያውኑ አዘጋጅቻለሁ። እነዚህን ከዛ ልክ እንደዚህ የተሰሩ ስለሆኑ ልክ እዚህ ላይ እንወስድና በተመሳሳይ ቅርጻቸውን እየወሰድን እናጣብቃለን። እንዳልኳችሁ በርከት ያለ ስለሚያስፈልግ እንደዚህ ውበት ያለው እንዲሰጠን እናንተም በደንብ አድርጋችሁ የሚያስፈልገውን ያህል ማዘጋጀት ይኖርባችኋል። እንዲያረግን እርስ በርሱ በደንብ እናጣብቀዋለን።
አሁን አንድ ሁለት እንጨምርና እዚህ ጋር ያለውን ጨምረን ጨርሳለን እንዳልኳችሁ ቅድም በጣም ብዙ ሲሆን ልጆችዬ በጣም የሚያምር ቅርጽ ነው የሚሰጠው ስለዚህ እናንተም ሳትሰለቹ ቅርጾቹን መጀመሪያ በደንብ ታዘጋጁና ከዛም እርስ በርሱ ታጣብቁታላችሁ እንደዚህ አዘጋጅተን ከጨረስን በኋላ መጀመሪያ ውስጡ ልክ መሆኑን እንደዚህ አድርገን እናረጋግጣለን ከዛ እኔ እዚህ ጋር የውሃ መምጠጫ ወይም ስትሮ ብለን ምንጠራተን አዘጋጅቻለሁ ረዘም ብሎ እንደዚህ ቅርጹ እንዳያስቸግረኝ ተወሰነ ፓርቱን ቆርጥና እናወጣለን ከዛ ማጣበቂያችንን መጀመሪያ እንደዚህ አይደለም እናስረው ልጆችዬ እንዴት እንደምናስረው ካዘጋጀን በኋላ ልክ መሆኑን ካረጋገጥን በኋላ መሃል ላይ ወስደን ማጣበቂያን ቀባና የውሃ መምጠጫውን ወይም ስትሮውን እናጣብቃለን ከፍ አርጋችሁ እንደዚህ በደንብ መጣበቁን ታረጋግጣላችሁ እንደዚህ አድርገን ካጣበቅን በኋላ እርስ በርሱ እንደዚህ እንዲያያዝ እናደርጋለን ልጆችዬ እንደዚህ ደግሞ ቼክ ያደረገን ያልተጣበቀ ነገር ካለው ደግሞ እንደዚህ በደንብ አርገን ያፍታታን ያያየን እናጣብቃለን ከዛም እንደዚህ በደንብ እናፍታታዋለን አያችሁ በጣም የሚያምር የተዘረጋ ጥላም ይመስል አይደለ ስትሮ ደግሞ እንደዚህ ጥላው መያዣ ስለሚመስል የእውነት ይመስላል አይደል አያችሁት በጣም ያምራል አይደል ልጆችዬ ሁላችሁም እንደወደዳችሁት አልጠራጠርም እዚህ ጋር ደግሞ እስኪ አብረን አርጋቸው እንዴት እንደሚያምሩ ተመልከቱ እናንተም ልክ እንደዚሁ በየቤታችሁ እየሰራችሁ ለቤታችሁ ጌጥ አርጋችሁ መስቀል ትችላላችሁ ለጓደኞቻችሁ በስጦታ መልክ ማበርከት ትችላላችሁ ለምትፈልጉት አገልግሎት ሁሉ መጠቀም ይቻላል እንደዚህም እየሰራችሁ ደግሞ በየትምህርት ቤታችሁ ወስዳችሁ የራሳችሁንም የፈጠራ ችሎታችሁን ማሳየት መሸለም ሌሎችም እንዲነሳሱ ማድረግ ደግሞ ይገባችኋል ማለት ነው ግልጽ ነው አይደል ልጆችዬ በጣም ጎበዞች እንግዲህ ለዛሬ እንደዚህ የሚያምራውን ሁላችሁንም የሚያሳትፍ ቆንጆ ስራ ነበር ይዤላችሁ የመጣሁት ልክ እንደዛሬው ደግሞ በሚቀጥለውም ጊዜ ሁላችሁ የምትሳተፉበት የምትደሰቱበትን የራሳችሁን ችሎታ የምታዳብሩበትን ደግሞ አንድ ቆንጆ ስራ ይዤላችሁ እመጣለሁ እሺ በጣም ወዳችኋለሁ ራሳችሁን ጠብቁ ቻው